ጉዶች ማነው እንደኔ መርዞ ደላላውና ኤፍራታ ዘና የሚያደርጉኝ? በቃ ማለት በነገራችን ልክ የሰው ልጅ በቃ እጁን ዘርጋ ካደረገ ማለት አለ አይደለ? ኤፍራታውን ለምሳሌ በቃ አሁን ይሄ መርዞ ደላላው በድለላም በምንም እያለም ያው ይዘረጋላታል ማለት የሆነ ቤት ኪራዋን ይችልላታል፣ የዕለት አስቤዛዋን ስለሚችልላት እንግዲህ በጣም ደስ እያላት ምናምን ትቀበለዋለች ማለት ነው። እንግዲህ አሁን ደግሞ ያው ከችግር መውጣት አለብን ብለው የፍቅረኛውን ማህፀን ሊያከራይ እንትን ያለ በነገራችን ላይ ማለት የሆነ ድራማ ይሆን እንጂ የሆነ በእውነተኛ ህይወት ላይ ራሱ እንደዚህ አይነት ነገር እንዳለ ታውቃላችሁ ውዶች። ምክንያቱም አሁን የሆነ ችግር በነገራችን ላይ አይኑ ይጥፋ እናማ ኤፍራት አሁን እንግዲህ ግን መርዞ ደላላው የሆነ በጣም ባለሀብት የሆነ የማህፀን ማከራየት አለ። ሚስቱ መውለድ ስለማትችል እና ያንቺን ማህፀን መከራየት ይችላል፣ በጣም ብዙ ሀብት ነው፣ በጣም ብዙ ብር ነው የሚሰጥሽ እያላት ነበረ ማለት ነው። እንግዲህ አስባችሁታል? ያለ ተወልዶ ለሌላ ሰው አሁን እሷ እንግዲህ ብር ብቻ ነው ማለት አሁን ለምሳሌ ብር ብቻ ነው እሷ የሚሰጣት ግን እንዴት ነው ያ ብር አሁን ደስታ ይሰጣል? በፍጹም እኮ ብር እኮ ደስታን አይሰጥም። አሁን በኋላ ኤፍራታ እኮ በጣም ትጸጸታለች፣ ወይም ደግሞ ያንን ልጅ ልትክር ትችላለች። ልትክር ስላችሁ ልጁ በቃ የኔ ነው አልሰጥም ትላለች እንጂ እንዴት ነው ወልዶ አንድ ሴት ልጅ ወልዳ ለሌላ ሰው አሳልፍ የምትሰጠው? እኔ እንጃ፣ እኔ በራሴ አሳልፌ አልሰጥም። አሁን እንዴ ራሴ በቃ ተቸግሬም እንደምንም ብዬም በቃ አሳድገዋለሁኝ እንጂ እኔ ስንት ስቃይ 9 ወር ያየሁበትን ልጅ ለሌላ ሰው አሳልፌ እኔ 10 ሀብትና ንብረት ቢሰጠኝ እኔ እንጃ አላደርገውም። እና ሁሌ እንግዲህ እነሱ ያው ከችግራቸው አንጻር አለ አይደለ? ከችግራቸው አንጻር የሆነ እነሱን የሚፈልጉት የሆነ ብሩን ብቻ ነው። ገባቸው? እንደዛ ስለሆነ እንግዲህ ግን አሁን እሷም በዚህ በሀሳቡ ተስማምታለች ማለት ነው። እነሱም እንግዲህ አሁን የሆነ ሲመጣ ከዛ ከስራ ቦታ እንደመጣ ቀጥታ አንቺን ነው ማግኘት የሚፈልገው እና ተዘጋጅ ብሏታል። እሷም እንግዲህ እሺ ብላለች፣ ሬዲ ነኝ ብላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ወንዶች እንግዲህ የደላላ ነገር ያው እንዳያችሁት ማለት የሆነ ቤት ከዛ ወደዛ አገላብጣለሁ ሲል ይሆናል አይደለ? ስራ ሲቀዘቅዝበት ከአከራዩን አፈናቅሎ ሌላ ለመከራየት እንግዲህ ግን ያደረገው ጥረት ነበረ። ካሁን በፊት ብዙ የቤት ሰራተኞችን እንግዲህ ግን ሰውየው ክፉ ነው፣ እንደዚህ ደህና ቤት አግኝቼልሻለሁ፣ ጥሩ ካፌ አግኝቼልሻለሁ እያለ በጣም ብዙ እንትን ይወስድባት ነበረ ማለት ነው፣ ይወስድበት ነበረ። በዛን ጊዜ እንግዲህ ግን አሁን ላይ ደግሞ አከራዩን በጣም አልነገሩኝም ነበረ፣ ለካ በጣም ክፉ ሰው ነው። ስለዚህ አሁን አሪፍ ቤት አግኝቼልሃለሁ ስለዚህ ብሎም እንግዲህ ግን ያንን ሰውዬ ከዛ ከቤት አስወጥቶ ሌላ ሊያከራየው ነበረና በዚህ ጊዜ እነሱን ተመካክረው ሁለቱም ስለመረራቸው የደላላ ነገር እሺ ና ቶሎ ታስወጣኛለክ እቃ ምናምን ታወጣጣኛለክ ሲለው መርዞ ደላላውም እውነት መስሎ ሲሄድ እንግዲህ ግን ያው ላይሆን እንዳይሞት እንዳይሽር ነው የሚባለው አድርገው እንግዲህ ቀጥቅጠው ምናምን ይለቁታል ማለት ነው። እናም ወደ ኤፍራታ ይመለሳል። ኤፍራታም እንግዲህ ግን ምንድነው እንደዚህ ያደረገው ሲልም ያው ስለ ጉዳዩ ይነግራታል ማለት ነው። ከዛ እሷም ደግ ያደረጉ እንዴት እንደዚህ ታደርጋለህ? ይሄ ስራ ቢቀዘቅዝብክ ሌላ ስራ አሰራም እያለችው ነበረ። ቆይ መቼ ነው አንተ በሀቀኝነት የምትሰራው ስትለው እንግዲህ ስራው ሲበረግድ ልበልሽ ይላታል። እና በዚህ ጊዜ እሷም እንግዲህ ግን እና ታዲያ ሌላ ስራ አትሞክርም እያለችው ነበረ። አሁን እንግዲህ ደግሞ ከሚገርማቸው መድብል እንግዲህ ከሞገስ ጋር ተገናኝተዋል። ዝና በነገራችን ላይ ያው ሰዎቹን አሰራይቶ እያፈላለጋቸው ነው። ፖሊሱን ራሱ እንዴት ያን ሁሉ ብር እየከፈልኩ እንደው ሌሎቹ ይቀር አንተ አንድ ወንጀለኛ ይዞ ማምጣት ያቅታል? እንዴት እንደዚህ ታደርጋለህ? ምናምን እያለም እንግዲህ እንትን ይለዋል። አሁን ላይ በነገራችን ላይ ዝና መሀሌትን ቀረብ ብሎ ከመሀሌት ጋር ቢደራደር ይሻለዋል። ምክንያቱም እንግዲህ እዛ ያስገባቻለች ሉላ እዛ እንዳለች ትነግራታለች። ገባቸው? በዛን ጊዜ ሉላ እዛ መሆኗን ስታቅ ደግሞ መሀሌት ለዝና ትነግረዋለች። ዝና አሁን ላይ መሀሌት ታስፈልገዋለች ብዬ ነው የማስበው። ገባቸው? እና እሱም እንግዲህ ግን
ፖሊሱን ምንድን ነው ያለው? ይኸውላችሁ እሱን ይዘግ አብረው ያለችውን ሴት ወደ እኔ አምጣልኝ ብያለሁኝ እያለ ነው። ምክንያቱም ዝና እንግዲህ ሉላ እነ ብሩክ ጋር እንዳለች በፍጹም አያውቅም። አብረው እንዳለች ነው የሚያውቀው ማለት ነው። ግን እነ ብሩክ ጋር እንዳለች ካወቀ ምን የሚያደርግ ይመስላችኋል? ሰዎችን ልኮ በሌሉበት አሁን እንግዲህ ወይ ብሩክና መድብል በወጡበት ሰዓት በዛን ሰዓት ወይ ሰዎቹን ይልካል። እንደዛ ነው እንግዲህ የሚያደርገው እኔ እንደማስበው ማለት ነው። እናም እንግዲህ ግን እንደዛ ምናምን ሲለው ቆይ ታዲያ ምን ማድረግ ነበረብን? ኧረ ወደዛ ተወይ ምናምን እያለ ነበር። በዚህ አጋጣሚ ነበር ማህሌት ጋር የተገናኙት ማለት ነው። እና መድብል እንግዲህ ሞገስን ሲያገኘው ቆይ ምን ሆነ ነው እንደዚህ የተበሳቆልከው ምናምን ይለዋል ማለት ነው። ከዛ እሱን ተወው ሉላዬ በጣም ናፍቃኛለች ስለውም እንግዲህ ግን በቃ አሁን አገናኝ ካለሁ ምናምን ይለዋል። ከዛ እሱም ይሽላል። መድብል እንግዲህ በጣም በቃ እንደምናጠቅ ብር ይዞ ስልክ ቁጥር ማለት ስልክ የራሱን ይዞ ምናምን እንግዲህ ለሉላ እንደሄድኩኝ ሞገስ ካገናኝሻለሁኝ ይላታል። እና እንደዛ ምናምን ሲል ማንም ሰው አልተከተለህም አይደለ እያለው ነበረ ይሄ ሞገስ ማለት ነው። አይ እሱስ ተከትለው የነበረ ግን ሸውጃቸው መጥቻለሁኝ ሲልም እንግዲህ ግን አሁን እንግዲህ የነገርኬ ነገር እንደ እውነት ነው ምናምን ሲለው ያንን ለማረጋገጥ ዛሬ ማታ እናረጋግጣለን፣ የጠበቃውን መቃብር ዛሬ እንከፍተዋለን ሲልም በጣም ይደነግጣል። እንዴት ነው መቃብሩን የምንከፍተው? አይ ግዴታ ነው መከፈት አለበት፣ ይሄ ሰውዬ እውነት አልሞተም ወይስ ሞቷል የሚለውን ግዴታ እንግዲህ መቃብሩን ከፍተን ማረጋገጥ አለብን ይላል። እና ይህ የዝና ወጥመድ ሊሆን ይችላል ብለው እንግዲህ ተጠራጥረዋል። ስለዚህ የዝና ወጥመድ ነው ወይስ አይደለም የሚለውን ነገር ደግሞ እንግዲህ ይሄ መቃብር ተከፍቶ መታየት አለበት ብለው እንግዲህ ወስነዋል። ውዶች እንደ እውነት ግን ማለት ይህንን መቃብር ተከፍቶ ሲያው እንግዲህ እኔ እንጃ እኔ ፈርቻለሁ። ለማን ነው ደግሞ እኔ የፈራሁት? መድብል አሁን ላይ የምኖርለት ሰው የለኝም እያለ ራሱን አደጋ ላይ እየጣለ ነው። እንግዲህ እሱ ምኖርል አንተ መድብልም ቢሆንም ማለት ይሄ ብሩክ ቢሆንም ልጅ አለ ቅድስት እያለች አንተም ደግሞ ለሉላ ስትል መኖር አለባችሁ እያለ እንግዲህ ግን የራሱን ወደ ችግር እየጣለ እነሱን እንግዲህ ከችግር እየታደጋቸው ነው። እና ይህንን ነገር የማደርገው ግን አንተ አብረኸኝ አትሆንም ነው በፍጹም አልፈቅድልህም፣ ለብቻም ይሄንን ነገር እንድታደርግ አልፈቅድም እያለው ነበረ። እሱም እንግዲህ ግን አይ ስማኝ ብሩክ አንተ ሞገስ የዝና ሰዎች ስለሚከታተሉ ቢያንስ እዚህ የመጡ እንደሆነ አደጋ ይፈጠራል። ስለዚህ አንተ እና ብሩክ እዚህ ነገር ውስጥ አትገቡም። እዛ የሚያንተን የሚሉልኝ ሰዎች ስላሉ የሚረዱ ሰዎች ስላሉ እንግዲህ ግን ከነሱ ጋር ነው የማደርገው ይለዋል። እና ሉላ አሁን እንግዲህ ላፍቀኛል ይብልሃል አይደለ? ስለዚህ ቶሎ ደውልላት ይልና እንግዲህ ከሉላ ጋር እያወሩ እያለ ነበረ የዝና ሰዎች እያለ ነበር። የዝና ሰዎች ናቸው መሰለኝ እያሉ ነበረ ማለት ነው። እና አሁን ለምሳሌ ደግሞ ያው ጠበቃውን እንግዲህ ግን ቅድሚያ ዝና ካገኘው እንደሚገለው ነው 100% ማለት ነው ይገለዋል። ምክንያቱም ጠበቃው ይፋ ወጣ ማለት እሱ ማለት ይሄ ዝና ችግር ውስጥ ይገባል። እንግዲህ ውዶች በስተመጨረሻ እንግዲህ ግን ማለት ይዟቸዋል ወይስ ያመልጣሉ የሚለውን ደግሞ በቀጣይ ፓርቲ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ።